ደስ የሚል የመዝናኛ ቀን እያሳለፋችሁ እንዳላችሁ እርግጠኞች ነን። ምክንያቱም ይህ ቻናል 1 ነው። ይህ ቅዳሜኛ ነው። አሁን ደግሞ ይህ ቢሆንስ ነው። ለቢሆንስ እኛ ማን ዝግጁ ናችሁ? እና ማን ናቸው? እሺ ወዳጆች ዝግጁ ናችሁ? ዝግጁ ነን ቲጂዬ። ሪላክስ አድርጋችኋል? እርግጠኞች ናችሁ? ግን ቲጂዬ ዛሬ ዶሚኔት አልተደረኩም ብቻዬን። ቆንጆ አሰላለፍ ነው። አንጸባረቁ ተማመኝብኛለሽ በሴቶች ምንድነው ድለኛ ነሽ? እንደውም ሁለት መላጣ መሃል ነው የገባሽ። ሳሚ ከመላጣ ጋር ያያዘ ኮንትራስት አድርጎብኛል። ይሄ ልዩነቱን አየሁት። የጄሪ ጥቁር ቆንጆ ጸጉር ግራና ቀኝ የሚያንጸባርቅ ነገሩን ባላንስ አድርጎታል። ባዛዌ ለአቤላ እኔ ድሬዱ ነኝ። አዎ በነገር ላይ ዋጓን ምናምን ነው ማለት። አይ በዚህ በደንብ ዋናው ስሩ ነው። እሺ ለኔ በቃ ነቃ ብላችኋል። ንቃታችሁን የሚመጥኑ የቢሆንስ ጥያቄዎች ተዘጋጅተዋል። ለዛ እንደየድላችሁ ቁጥር ትሰጡኝና እንደተለመደው ጥያቄ ጠይቃለሁ። ቤተሰቦቻችን ግን እዚህ ጋር ለወዳጆች የማነሳቸውን የቢሆንስ ጥያቄዎች እያሰቡ መዝናናት በጣም ደስ የሚል ነገር አለው። በያላችሁበት ሆናችሁ እናንተስ ብትሆኑ የሚለውን እንግዲህ ጻፍ አድርጉልን፣ አጋሩን መልሳችሁን የሚለውን እናያለን። ከማን ልጀምር? ሁለት ዙረሻ አይተሽኛል። ጥያቄው ከኔ ልጀምር ነው። ጆሚናስ ጀምር። አንተ እየተዘጋጀ አይነት ነገር ነው። ለምን ፈራችሁ? ከመላጣ ነው ጀመረው። እንደዚህ ከፍ እያለ ወደ ጸጉር ግድ የለም ፍርሃት ላይ ናቸው የለም። ቲጂዬ። ጸጉር መላጣ ጸጉር መላጣ መላጣ ጸጉር ከባለ ጸጉራሙ ወጣቱ ጆቢናዝ ይሁን ዝግጁ ነኝ። እንቁልልጭ እያልክ በዛው ጸጉርህን ለሁለቱ ቅርጻለሁ። በዚህ ስንት ቁጥር ነው? ኧረ ተው ጆቢ። ሁለት ቁጥር ሁለት ቁጥር ሁይ ደስ ይላል። ውይም አለው ያንተ አንድ ማንኪያ እንባ አንድ የካንሰር ታማሚ የሚያድን ቢሆን ኖሮ ጆቢ ምን ታደርጋለህ? ያንተ አንድ ማንኪያ እንባ አንድ የካንሰር ታማሚ የሚያድን ቢሆን ቢሆን ኖሮ ምን ታደርጋለህ? አነባው 24 ሰዓቱን ሙሉ ጆቢናዝን የሚመስል አለቅሳለሁ። ሶፍት ነጋዴ የሚሆን ነው የሚመስለው። አሁን አመላለሱ ራሱ ያዞምባ ያዞምባ። አዎ ምን ነው ተነሳችሁበት? ጸጉር አለው ብለ ምን አላልቅስ? አዎ ይሄ ባዚ የመላጦች እንትን የምሬን አይደለም አነባው አለ። እንዴት ነው የምታነባው? የት ነው የምታነባው? ማነባው ጥያቄዎች ናቸው ጆቢ። ባልዲ ዘነው ወይ የምታነባው? ምን ያህል ሰው ማንኪያ ይዤ እንደዚህ አይ ገብጋባ መልስ ነበር የሚገርመኝ። እንዲህ ባይመለስ አንዳንድ ነገሮች እንዲህ ቢሆኑ አይደል ማድረግ የምንችላቸው ቢሆኑና ለብዙሃን ብዙ ነገር ሆነን በደረሰ ግን ወደ ገንዘብ አይቀይረውም ቲጂ። ወደ ገንዘብ እንደሚያድን ሲያቅ ወደ ገንዘብ ሊቀይረው ይችላል። እኔ ግን አላሰብኩም ነበር። ሰው ይችላል የሚያደርገው በእውነት አላሰብኩም ነበር። አይ እኔ ሊያስተኝ የጆቢን ገብጋባነት ነው ያየሁት። እኔ ግን በማልቀሴ በማንኪያ አላነባም፣ በባልዲ ነበር ማለት ነው። አነባው ሲልኮ ታዲያ ሰው ድኑ አለባካ አቁም ተብዬ ማቆም ነው የሚመስል። ጆቢ በማንኪያ ካንሰር ጠፍቷል ተብላ ጠባር በማንኪያ አይደለም ሊመጻደቅ ያው ነው የቆመው ሜዶ እኮ በሌባ ነው ሊል። ጥያቄው እኮ ያንተ አንድ ማንኪያ እንባ ነው የሌሎች አይደለም። እኔ እኮ አነባው ያልኩት 3-4 ማንኪያ ለማለት እኔ ተረድቻለሁ። ትንሽ ነች። አንተ ቡና ላይ ራሱ አንድ ማንኪያ እሺ ባልዲው ከዛ እንደዚህ ሽሪንክ ላረግ አስመሳይ ነው። አንድ ባሊ አላመንበትም መልሱ። እንባ ስንት ማንኪያ ነው ወደሚል? ካልኩሌት እናደርገዋለን። እሺ ማጋልሄድ ከእንባ ከወጣ እኔ ጋር ነኝ። በጣም ጥሩ። እሺ 3 ቁጥር 3 ቁጥር እሺ አቤላ እውነትም ከእንባ ወደ ሳቅ አይገርምም? የመረጥከው ቁጥር ጥያቄ እሱ ነው። ባጋጣሚ ያፍለቀልቀን አዎ ሰዎች ሲያወሩ ዝም እንዲሉ ወይ ሚውት ማድረግ የሚያስችል ኃይል ቢኖርህና አንድ ቲክቶከር ዝም እንዲል አድርግልን ብትባል ማንን ሚውት ታደርጋለህ? ወይ ጉድ ይላል። ይሄ ጥያቄ ለኔ ቢመጣ ሪፖርት ይመጣል እኮ ወደ አንተ ይመጣል። እንባ እንዳይሆንብህ ጥያቄው በፍጹም ሳቅ መሆኑን ትተህ ማለት የግለሰብ ስም መጥራት አያስከስስም። ቢሆንስ አይደለ? አልፈራውም። አረቆይ ሶፍት አንጡ። አይ እንደዚህ አይነት ጥያቄ ይገጥመኛል ብዬ በህይወቴ አስቤ አላውቅም። በጣም ነው አይ ደስ ግን ያለኝ። ቲክቶክ እያየ እሺ ዲልሽ ባያወራ የምትለው ቲክቶከር የለም አለ እሺ ብዙ ጊዜ ኳስ ላይ እየመጣ ነው። ኳስ ልክ በተካሄደ ብሮ ኳስ እንትን ብለሃል፣ አርሰናል ተሸንፎ አንተ ነህ ማን ያዘዋልና ባትሪ ራሱ እንዳያልቅ ገዝቼ አስቀምጬ ነው የምታደርገው። በምትወደው ስፖርት መጣብህ።
አይ ግን ማን ያዟል ማለት ነው ከሚያወራውና ከሚሰራው ምግብ ቤቱ ይመቻል የሚሰራው ምግብ በጣም ይጣፍጣል ፎሰሴ ሄደህ ታውቃለህ? ብዙ ጊዜ ፎሰሴ በዝነ ልቦና ነው ሄጄ የማውቀው አቅሜ የእሱን ቤት አፎርድ ያደርጋል ግን እዛው ልክ ስገባ ራሱ ጋብዞ ይሄን አቋምህን እንዳያስለውጥ እየበላውማ ከዳቸዋል እዚህ ስላልበላል እንዴ ካድኩት ማን ከቻልክ ቤት ጠርተህ ዝም በል ወይ ምንም ዝም አሰለኝ በአንድ ፎሰሴ አፉን ያዘጋው አቤላ ኢሞሽናል የሆነ ዩናይትድ ተሸነፈና እማይሆን ሰዓት ላይ ሆነበት አይደል እኮ የዛኔ ማንቸስተር ማሸንፏል የአርጀንቲና ከእንትን የተጫወተ ጊዜ ብሮ አርጀንቲና ለአንተ ቁርስ ናናል በንጋታውም በቀደም ደግሞ ለአርሰናልም ደግሞታል አይደለም ለምን መሰለህ ለማይሆን ብቻ ስላወራ ነው አይደለም ለምሳሌ ለኔ ልክ ያልሆነው ማነቃቃቱን ስራ ሲሰራ ለምሳሌ አሁን የኢትዮጵያ አንድ ክለብ አለ አርባ ምንጭ ምናምን ተነማን መሰለኝ ሊያነቃቃቸው ሄዶ ተከታታይ ሁለት የተሸነፈ ዝም ቢል ኖሮ አይሸነፍም ከማለት አንፃር እንደ ቡድኑ ነው እንደ ማንቸስተር ብቻ ሳይሆን እንደ ሀገርም አርባ ምንጭን በነገራችን ላይ ኳስ ቲፎዞ ስትሆን የሆነ ሰብሮ የሚገባ ነገር አይፈልጉም በጣም ኢሞሽናሊ እንትናቸው ግን በደንብ እሺ በቃ ሚውት አድርጓል የሚያረጋው እሺ ይፋል ደፈር ያለ መልስ እንደኔ ያርግልን እንደ ጆቢና ዘይ ሁለት ማንኪ ያልቀሶ ምናቆም እንዳይሆን ደፈር ያ በቃ ማን ያዟል ያለው ብያለሁ ደርስብኝ ድብደባና እንግልት ተጠያቂነት እኔው ዝም እላለሁ ቅዳሜኛ እንዳትል ቅዳሜኛ አድሚን ነው እንዳትል በኋላ ለማንኛውም ጄሪ አንቺ ጋር ነኝ የትኛውን ቁጥር ልምረጥ አንድ ነገ ጠዋት ከእንቅልፍሽ ስትነቂ ራስሽን የምታገኙ አሁን ባለሽ ማንነት ባህሪ ዕውቀትና ፍላጎት ግን የ10 ዓመት ህፃን ልጅ ሆነሽ ወይም ደግሞ አሁን ባለሽ አካል መልክ ግን የ10 ዓመት ህፃን አስተሳሰብ ይዘሽ ቢሆን የቱን ትመርጫለሽ? ጥያቄ ነው አይደል? አዎ እና እኔ ጠፋብኝ የመጀመሪያው ጥያቄ ምርጫ ነው የማንነት ምርጫ ነው የመጀመሪያው ምርጫ የመጀመሪያው ይሆንስ ነው ያው እሺ እንዲህ ብንሆንስ እሺ ነገ ጧት ከእንቅልፍሽ ስትነቂ ራስሽን የምታገኙ አሁን ባለሽ ማንነት ባህሪ ዕውቀትና ፍላጎት ግን የ10 ዓመት ህፃን ልጅ ሆነሽ ፊዚካሊ ማለት ነው ቢሆን የ10 ዓመት ልጅ ሆነሽ ግን የምታውቂው ነገር ሸይ ነው እሺ ሁለተኛው አማራጭ አሁን ባለሽ አካል መልክ ግን የ10 ዓመት ህፃን አስተሳሰብ ተለዋወጣችሁ ማለት ነው ሙሹ ምናምን ከስተነሳ ካያ በስኮት በዚህ ነው ወራሄት ወይ ሽርሽ ነው ስለተላለች ጥያቄ እኮ ጠየቀችኝ ትጂ ለምን መሰለሽ የዘንድሮ 10 ዓመት ቀዩ አውፋይለም በርካታ ምን አልፏል ዋጋ እንደነው ሸጋ አይደለ ቢራቢሮ ታምራለች እንጂ ቢራቢሮ ኤአይ ሊሰራለካ ሰማይኔ 3 ዓመት ልጅም ትሏለች ይኸውላችሁ አጣብቂኝ የሆነ ምን መሰላችሁ እኔ ህፃናት የ10 ዓመት ህፃን ልጅ እንደ 10 ዓመት ህፃን ልጅ ሲሆን ነው የምወደው ይሄ ቢሆንስ ነው ማብራሪያ እኮ አይደለም ቆይ ልታመልጥ እኔ አይቻል አልሰጥም ዳኛ ወንዶች አቤት እስኪ ዝም በሉ እና እሱንም አልፈልግም ከዛ ደግሞ አሁን የ10 ዓመት አስተሳሰብ የ10 ዓመት ህፃን ልጅ ልብ ቢኖረኝ ደስ ይለኛል እንደዛ የሚባል እንደዛ አልሰጠንም ቶቶ አቤል ተረጋጋ ቆይ አሁን የ10 ዓመት ልጅና የ10 ዓመት ልጅና እንደ ትልቅ ሰው ስታወራ ቤት አስወጣ በጣም ደሞ እቺ ቀስ ደግሞ ከኛ ጋር መታ ፕሮግራም ልትመራ 10 ዓመት ኖሪ ሳቦድለ ኮንሰርት ነው በጣም አጣብቂኝ ጥያቄ ነው ግን አይገርምም ግን ጄሪ አጣብቂኝ የሆነባት ነገር እኛም ግን ተሰጣጣናል እንኳን እድሜ አይደለም ወዲያው ትመልሰዋለሽ ብዬ ያሰብኩት ጥያቄ ነበር የ10 ዓመት ህፃን ልጅ እንደ 10 ዓመት ህፃን ልጅ ሲሆን ነው ደስ የሚለው እሱ በለሽዋል ቅድም እኮ ከዚህ በኋላ መንደርደሪያ አንፈልግም እሺ የ10 ዓመት ህፃን ልጅ ብትሆኚ የ10 ዓመት ህፃን ልጅ ግን እንዳዋቂ የሚያወራ አይደለም አይ የ10 ዓመት ህፃን ልጅ አስተሳሰብ ያለኝ ቦን ይሻላል በቃ ይሄው ቅድም ያልከው ዳይሬክተራችን ከመወሰኑ በፊት ለዚህ ፕሮግራም ስላልደረሰ የማይመጣ ቅዳሜናው ቻናል የህፃናት ፕሮግራም አለው ወደዛ ተረት የሚወራበት አበባ እንደዚህ የሚቆረጥበት ልባቸው ነው ያልኩት አቤላይ ልባቸው አይ ምርጫው ሁለት ነው ከሁለት ልንወጣ አንችልም በቃ ይሄኛው አንድ ጥያቄ ትውጣልን እኔ ይሄንን ባካ ለጫወታው ድምቀት እድሜዋ ሲደርስ 18 ዓመት እሺ ቢሆንስ ያላችሁ እስቲ እናንተ ደስ ያላችሁን የቢሆንስ ዓለም ፍጠሩ ቤተሰቦቻችን ዋና ዓላማ እያሰብን እንዝናናለን ነው ሌላኛው
ጥያቄ ከሚጡ ወደ ጋሼ ጋሽ እሺ አብዱኪያርን ሰምታችሁታል? በጣም ካዝናናኝ መልስ ውስጥ ያው እንግዲህ አሁን አበው ሆኛለሁ ብሏል። ወደ አበው ለማለት ነው። እሺ ሳሚ የትኛውን ቁጥር ልምረጥ? 4 4 ያስጠጣል እንዴ? እኮ በአሰላለፍ ከጄሪ ጋር ትንሽ የሚመሳሰል ነገር አለው። ለ24 ሰዓታት ያክል የሆነ ሰው ጋር በአካልም በመንፈስም ተለዋውጠህ ትውላለህ ብትባል ማንን ሆነ መዋል ትፈልጋለህ? 24 ሰዓት ለ24 ሰዓት ነው ሽፍት የምናደርገው ለአንድ ቀን ሳምባዲን ሆኜ ማለት በአካልም ነው። ባስተሳሰብ አንዳንዴ እንመኛለን አይደል? ከሌን በሆነ የምንላቸው ሰዎች አሉ። አስበው ላታውቅ ትችላለህ፣ ግን ቢሆንስ? አይዞ ከኢትዮጵያም ከውጭም የፈለከው ሰው መስፈርት አለ። ጄምስ ካሜሮን ለምንድን ዳይሬክቲንጉን ብችለው መርከቡን ሊያሰምጥ ነው። ሌላ መርከብ ሊያሰምጥብን ነው። አቫተር አቫተር ሰሞኑ እንደውም አንድ ፊልም እያየው ነበር። የድሮ የህንድ ፊልም ነው። ለ24 ሰዓት ፊልም እያየው ነው ያለን፣ ግን የህንድ ነው የሚያየው። ዋናው እነ ጄሪ እኮ ናቸው ማየት ያለባቸው። ገብቷል። በአየር ላይ ምናምን የሚበሩ የህንድ ፊልም አፉን አላችሁት? አቤልዬ ምን ያህል አሳዛኝ ለመሆኑ ለ24 ሰዓት ጋዜጠኛ ነበረ። ጠቅላይ ሚኒስቴሩ ነው የሚጠይቃቸውና በጣም ሲያፋጠጣቸው እስቲ አንተ ለ24 ሰዓት የኔ ቦታ ላይ ሆንና ምን እንደምታደርግ እናያለን። ሆነ በ24 ሰዓት ውስጥ በጣም አይወሰወስም። እሺ መቀጠል ፈለገ። በቃ በጣም ህዝቡም ወደደው፣ መቀጠል ፈለገ። ፍትሃዊ ምርጫ ይካሄድ ተባለ። እሱ ተመረጠ። አንዳንዴ ያወፎ ለምታ አይደለም እንትን ሰጣ የህንድ ፊልም በቃ ማየት ጀምር ነው። እኔም ልጀምር። ይሄ በጣም ቆንጆ የህንድ ፊልም ስላችሁ እንዲህ ዛፍ ውስጥ እሱን የጠራ ቤቱን ጀለቴ ብያ ከብሩ ሰላቱ ነው ምናምን ልል አይደል። ለማንኛውም ሁለተኛው ዙር ጋር እንመጣለን። በአሁኑ ባላችሁ ንቃት ነው መጠበቃችሁ። ሁለተኛ ዙር የቢሆንስ ጥያቄ። ቅድም ከኔ የጀመርሽው አይ እንዲህ እንደጀመረን እንዲህ በደስታ እንዲህ ማለት እናደርጋለን። ሳሚ እንዳታስቢ። ቀጥሎ ያለ ቁጥር ስጠኝ። 6 በአሁኑ ወቅት በሀገራችን ውስጥ ካሉ ታዋቂ ሰዎች አሁን አንዱን ሁን ብትባል እነኚህ ጥያቄዎች ተመላለሱ አንተ ጋር በጣም ይገርማል። አንደኛ ራሴን መሆን ነው ያስቱ ነው። በቃ ሁላችንም ራሳችንን መሆን ታዋቂ ሰው መሆን አለበት። ቢሆንስ ነው ታዋቂ ሰው ነው የተባለው በሀገራችን ውስጥ ካሉ አሁን ላይ አሁን አሁን መንሱር ጀማልን ብሆን ደስ ይለኛል። ሽቶ እንደዚህ አይ ቡርኪና ፋሶ መሄድ ስለምፈልግ ነው። ሄደን ካፒቴን ኢብራሂምን ማግኘት እፈልጋለሁ፣ ፕሬዚዳንታቸውን ማለት ነው እንጂ የመንሱርን ሽቶ መውሰድ ፈልጌ አይደለም። በመንሱር ሀሳቡ ይገባል። እዛ ቡርኪና ፋሶ ነው ያለው የሚባል ነገር ስለሰማ እዛ ሄደ ማለት እሱን አገኘ ማለት ነው። ኦፍ ኮርስ አገኘዋለሁ አይደለም መንሱር እዛ ስለሄደ አገኘው። አይ እኔ አገኘዋለሁ። ከዛ ደግሞ የራሴ መንገድ እንትን እላለሁ። ዋናው ቡርኪና ፋሶ ነው። አሁን አትሄድም ቡርኪና ፋሶ ተነስተ አንቺ ምን ያንሳል ወይስ የምን እንደ መንሱር ስለዚህ ልቀይር፣ ሌላ ልቀይር። እሺ መንሱር ጀማል እንዴ ድጋሚ ሽቶ ትፈልጋለህ? አይ ቡርኪና ፋሶ ብቻማ አይደለም ሌላ ነገርም አለ። እንዴ 6 እና 7 ሽቶ እቀባለሁ አለ እሱ ገና ከእንቅልፌ ስነሳ አለ። በቂ ሽቶ አለኝ አልፈልግም። ይገርም ነው። ብራንዶቹ ነው ዋናው እኮ ያደርጋል። ብራንድ የሱዳን ቢሆን አሪፍ ነው። ቀጥይ ጄሪ ወይ ሌላኛው እሺ ቁጥር 7 ሰዎች ቀለም የመለየት ተፈጥሮ ወይም ኃይላቸውን ካለ አንድ ከለር ወይም አንድ ከለር ብቻ ነው የሚፈቀድላችሁ ተብለው ሌላውን ማየት አትችሉም ቢባሉና አንቺ ብትሆኚ የት ነው ማየት የምትፈልጊ? ከለር እየመረጥሽ ነው? እንዴት እንደምን አይ እኔ በጣም ወደው ቀለም አለ ሳየው መረጋጋት የሚሰማኝ እድሜ ልኬን ማየው ከሆነ መረጋጋት ነው የምፈልገው። ልገምት ኢትዮጵያ ውስጥ በጣም ነገር አለ። ቀለም እንትኖች አሉ። ተወዳጅ ከለር አይጥ ከለር አይጣማ አይደለም እሱ አይደለም። ምን ወጣኝ አይጥ ሳይ የምኖረው አይጣል ምን ይመስላችኋል? ከእድሜም ቅድም እንደነገርኳችሁ ከዛም ማለት ፒንክ ላይት ፒንክ አይ የእውነት ላይት ፒንክ ላይት ፒንክ ነው ሳምንታዳ ላይት ፒንክ ማየት በየጊዜው ብታየው ላይት ፒንክ ልጅ ሴት እንደ የሴት መጠቀም አጮኛዋ ምኑን አይታ ነው የወደደችው? ልጅ ስትወለድ ገና የጠየቀችው መጠቅለያዋ ፒንክ ነው ያለችው። ስትወለድ ገና ዱብስት ልጆች ቀለም ነው። ጥሩ ነው የህፃናት ቀለም ነው ይሁን ብላለች እኮ እሷ ግን ላይት ፒንክ
ላይት ፒንክ ይብራበት መብራት ላይት ፒንክ እንደዛ አይደለም ይባት እንደ አዎ መሰለኝ አንዴ ያበራ ፒንክ ደማቅ ሳይሆን ፈዘዝ ያለ ዲስፕሌይ እናድርግላችሁ እንዴ እኮ ግራ ገባሽ። አቤላ ያው 7 አልተመረጠ አቤላ ተመረጠ 5 አልተመረጠ እሺ አንተ በተለያየ ጊዜ ስታስመጥስ ስትስቅ ስታስል አየር ስታስወጣ የምታወጣቸውን ድምጾች እንደ ሞባይል ሪንግቶን የመቀያየር ኃይል ቢሰጥ የቱ ትቀየር ነበረ? በምን ለምን? የማስነጠስ ስታስነጥስ የማስወገድ እሺ ስታስብ ወይም አየር ስታስወጣ አዎ ጨዋሊውን ብዬ እኮ ነው እኔ አንዴ እኔ ሳስል በጣም ጉሮሬ እንትን ከማለት የእውነት አይደል? ምነው እንትን ኪቦርድ ተበጥሷል ስፒከር እኔ ለእያንዳንዱ የእውነት ሪንግቶን አድርግ ብትባል እኔ መቀየር የምፈልገው የሳቄን ድምጹን አልወደውምና የሳቄን ድምጽ ነው። እንዴት ነበር የሚስቀው? እንዴት ነበር አቤል? በጣም ሳቄ ያናደኝ። እኛ ነን እኮ ምን ስቅለት እንጂ እሱ እስቲ አንዴ ኮርኩረ እስቲ አንዴ ሳምፕል እንዲህ መባረክ ነው። እኔ የእውነት የሳቄ ድምጽ እንደው አይ እንዲህ ቶሎ የሚመጣልኝ ሰው አይደለም። አሁን ጆቢናዝ ቢወልቅ ሳቄ ሊመጣ ይችላል። የሳቄ ድምጽ አለ። በምን አይነት ሪንግቶን ነው ያለችው መሰለኝ? ምን አይነት ቢሆን ጥሩ? እስቲ አሰማን። ሪንግቶን እኮ ነው አሁን ስልክ ላይ የምንሰማቸው የአይፎን ቢሆንልኝ ሳቄ የአይፎን ከለር እቺ በእንትና እንትኗ ጥሪ ትላለ በፈልጌ ነበር። እሺ ታች በተኗ አለቻ ኦኬ የኖኪያዋ የሚጨባበጥ በተኗ ኤርገንዶ ነው የምትባለው። እንዳይጎላበት ማለት አይፎን አለ ከጋበዝኩ አይቀርማ በአይፎን ነው። በቃ የታባቱ ጆቢናስ 8 የሰው ልጆች ቆዳ ልክ እንደ እባብ ቆዳ በየተወሰነ ጊዜ የሚታደስ የሚቀየር ቢሆን ምን ይፈጠር ነበር? ሴቶች ሰላም ነው እንደሚያምርብን አሰብ ሰላም ነው። ሜካፕ ተበላ ማለት ነው። ሱጋራ የለ ወጪ የለ ምን የለ እማ አቤት ቆዳቸው ብቻ ትብለ ድምጻቸው ቆዳቸው ሲቀየር ማለት ቆዳቸው ብቻ ቀየረ ድምጻቸው ካልተቀየረ ወንዶች ተበሉ። ማውራት እኮ ነው ዴትሬስ ምንድን ነው ወንድ አይቀያየር? ታዲያ በእንደ ከተጀመረ ስለ ሴቶች ነው አሁን ቢቀያየር እኮ የጆቢናስ ነው የሚያውቅ ሀክ አድርጋችኋል። ቆይ አንድ የሆነ አጋጣሚ አለ። የሆነ ሙሽሮች ናቸው በሜካፕ ነው የሚያውቃት ሁሉ ጊዜ ይጫጉላቸው ቀንተኙ ምናምን ጠዋት ሲነሳ ዞርስ ሌላ ሰው ናት ምናምን ሩጫ ሜካፕ ቆዳዋ ተቀይሮ ማለት ነው። አሁን ጥያቄው የሰው ልጆች ሰው ነው የተባለው ለምን ሴቶች አብዛኛው ከሴቶች ጋር ችግር አለበት። ዛሬ ወደ ጄሪ ዞር ወንዶች እመኑም አትመኑም ቆዳችን ቢቀየር ደስ ይለናል። ለምን እንደ ስሜታዊ እቺ ደግሞ የልጅ መልስ መልሽ ይበላል እኮ 10 ዓመት የማስቴ ነበር እድሜዋን ቀይራለች። ረሳችሁ እንዴ? እሷ አያስፈልጋትም ልጅ ስለሆነች 10 ዓመት ላይ ነው። አመሰግናለሁ ቲጂ። ስለዚህ ጥያቄው መልሳ ያው ያላለቀ ቤቶች ነው የሚመስሉት። በጣም ብዙ አይነት ቆዳ የሚፈጠር ይመስላል። በጣም ብዙ አይነት ከዛ እሷ ላይት ፒንክ ነው የምትሆነው። ሁለተኛ እሱ ብቻ እሷ ላይት ፒንክ ነው። እድሜያችን ምን ይሆናል? እድሜያችን አይታወቅም ማለት ነው። በድምጽ ይሆናል የሚል ሁሌ ራስን ታድሳለህ። ስለዚህ ይባላል። ክሊኒክ ነው ማስወጠር ምናምን ቀረ ማለት ነው። አስበዋል። ሳሚ ግን በጣም ህፃን ልጅ ይመስላል። ነይ ብለህ ልልካት ተረግመ ሴት ይሆነ ከባድ ነው። እድሜ ይጠር ቆዳ አይቀር እንደ ቆዳ ባለበት ስታክ ያርግ እያሰቡ ቢሆንስ ያሉ መዝናናት እንግዲህ በጣም ደስ የሚል ስሜት አለው። ለማንኛውም ወዳጆች ያለቀ ዛሬ ቢሆንስ ተስማምቷል። በጣም ቆንጆ ነው። ዶሚ ለሳምንት ያው በቃ ወዳውን ገፎ ይምጣ። ከዚህ በኋላ በየሳምንቱ ቲጂ ጥያቄዎቹን ቆንጆ ጥያቄ ስላወጣ ጥያቄዎቹን ታውጣ ቆዳዋንም እየገፈፈች ትምጣ። የጥያቄዎቹ ቆዳ ተገፋ። እናመሰግናለን ቤተሰቦቻችን። የቢሆንስን ጨዋታ ነበር ከእናንተ ጋር ስንጫወት የነበረው። እናንተስ ለጓደኞቹ የጠየኳቸውን የቢሆንስ ጥያቄዎች ራሳችሁን እየጠየቃችሁ አብረዋችሁ ካሉ ጓደኞቻችሁ ቤተሰቦቻችሁ ጋር ዘና ያለ ቅዳሜ እያሳለፋችሁ ነው ወይ? እኛ በዚህ ጨርሰናል።